ፈቃደኛ በመሆኑ ከልብ እናመሰግናለን። እስቲ ካንተ ልነሳና የያየሰው ፖለቲካዊ አቋም ወደ ትህነግ ወይም ወደ ህወሓት ያመዘነ ነው የሚል ነገር ይነሳል። በቅድሚያ እውነት ሐሰት የሚለው ማን ያነሳው? የህዝቡን አስተያየት ካየ ቀጥታ ድጋፍህ ወይም ደግሞ ሆነ ብለህ ለህወሓት አዘምነህ እንደምትጽፍ ነው ኮመንቶቹ የሚያሳዩት። በተለያዩ እንትኖችም እንዲሁ የምንሰማቸው ሹክሹክታዎች ማለት ነው። በትክክል ነው ወይስ አይደለም? አይ ህወሓት ከ160 የፖለቲካ ድርጅቶች አንዱ ነው። አሁን የድል አጥቢ አርበኛ የበዛበት ሀገር ነው ይሄ ሀገር። ከ2 እና 3 ዓመት በፊት ህወሓት በኢትዮጵያ ፖለቲካ ላይ ብልጫ በነበረው ወቅት እና እሱ በሚያስተዳድረው አገር ውስጥ በዋናነት አገር ውስጥ ሆነን ስንጽፍ የነበርን ሰዎች እኛ ነን። 2016 በፈረንጅ ሪፖርተር ጋዜጣ የምታነበው ኢህአዴግ ይፍረስ ወይስ ይታደስ ብዬ መፍረስ አለበት ብዬ ጽፌያለሁ። ኃይለማርያም ደሳለኝ ከስልጣን ይነሳ ከጀርባው ያለው የህወሓት ኃይልም እጁን ይሰብስብ ብዬ ቴሌቪዥን ላይ ፕሮግራም ሰርቻለሁ። ጋዜጠኛ ዛሬ ላይ ነው ማተኮር ያለበት፣ የኒውስ ሰው እንጂ የሂስትሪ ሰው አይደለም። ታሪክ እነ ባህሩ ዘውዴ እነ ተክለ ጻድቅ መኩሪያ ስራ ነው። ጋዜጠኝነት ዛሬ ነው። ዛሬ ላይ መጀገን የቻለ ጋዜጠኛ ነው ጎበዝ የሚባለው። 1990ዎቹ ላይ 80ዎቹ አጋማሽ ወዲህ ኢህአዴግ የሚለው ነገር ነበረው። የደርግ ርዝራዦች ጥቅማቸው የተነካባቸው ወዘተ ነበር። ፋክት እየተነገረው አገሩን እያበላሸ ሆኖ ብሎ የሚነግሩትን ሰዎች እንደዚህ የሚሉት ሰዎች እነንትና ናቸው የሚለው ሌብሊንግ ውስጥ ይገባ ነበር። እኔ እማምነው በወቅቱ ስርዓቱን ባንክም ታንክም ያለውን ስርዓት ሳይንሳዊ በሆነ ትችት መተቸት መቻል። ሳይንሳዊ ይሄ አሉባልታ ቱማታ ልክ አሁን እንደጠየቀኝ አይነት ጥያቄ ከዛና ከዚህ የተለቃቀመ ወሬ ይዞ ቴሌቪዥንና ሬዲዮ ላይ መምጣት ወይም ጋዜጣ ላይ መምጣት አይደለም። ሊጠቀስ ሊረጋገጥ የሚችል ፋክት ይዘህ ዛሬን መተቸት መቻል ነው። በወቅቱ ህወሓት ስልጣን ላይ በነበረ ጊዜ ይህንን ስናደርግ ነበር። አሁን ህወሓት ከስልጣን ወርዷል ከተባለ ጉዳይ አይደለም። ምን እሱ ህወሓት በኢትዮጵያ ፖለቲካ ውስጥ የወሳኝነት ሚናውን ካጣ በኢትዮጵያ ፖለቲካ ወስኖ በኔና ባንተ ህይወት ላይ ተጽዕኖ የሚያሳድረውን አካል ሳይንሳዊ ትችት በመተቸት ክሪቲካል ሂስ በማድረግ መደገፍ ነው ስርዓትን ለአገርም የሚጠቅመው። ለኔ ህወሓት እንደ ደርግ፣ እንደ አፄ ኃይለ ሥላሴ፣ እንደ አፄ ተክለ ጊዮርጊስ፣ እንደ አፄ ቴዎድሮስ ነው ወድቋል። በወደቀ ስርዓት ላይ ዱላ ማብዛት ምን ጥቅም አለው? በየቀኑ ፖለቲከኛና ጋዜጠኛ ስራ የሚጀምረው ህወሓትን በመሳደብ ነው። እኔ እዚህ ስድብ ላይ ምንስ እጨምራለሁ? ምን የተሻለ ስድብ ማበርከት እችላለሁ? አሁን ብሳደብ የሚጠቅመው አሁን ያለውን ነገር ማስተካከል መቻል ነው። በወቅቱ መለስ ብለህ ማየት ትችላለህ። ፌስቡክ ላይ የምጽፈውን ጋዜጣ ላይ እንዳልኩ ሪፖርተር ላይ እጽፍ ነበረ። ፋና ጋዜጠኛ እያለሁ ኦድ የሚባል ጋዜጠኛ ነበርኩኝ። ለምንድን ነው ይሄን የምንሰራው በሚል በጣም ሲሪየስሊ የምቃወም ሰው ነበርኩ። በተለየ ሁኔታ ክትትል ይደረግብኝ ነበረ። 9 ዜና ሰርቼ ቲያንስ የሚባል ድርጅት አዘግቻለሁ እዚህ ሀገር ላይ። ይሄንን ያክል ኮንፊደንስ ኖሮኝ ማውራት እችላለሁ በወቅቱ በሰራው ስራ ነው የምልህ። ኢህአዴግን ማፍረስ ጠቃሚ እንደሆነ የ36 አምባገነኖች አገር እንደሆነች ያኔ ነው የጻፍኩት። ዛሬ ጠቅላይ ሚኒስትሩና እነ ሙስጠፌ ሳሊቤት የሚያደርጉበትን የአጋር ድርጅቶች ጉዳይ ኢህአዴግ 36 አምባገነኖች ይህንን 9 ክልል እየመሩት ነው። ታዳጊ ክልሎች በዚህ ጉዳይ ላይ አጀንዳው ላይ የሉም እያልኩ ማለት እና ምን ነው የኔ ጉዳይ አይደለም። ህወሓት በኖረ ወቅት እተቻለሁ። አሁን እኔ እንደሌላው ሰው ህወሓት ኢህአዴግ ወይም ወያኔ ወዘተ እያልኩ አላንቋሽሽም። ስም አለው፣ ህግ የሚያውቀው ስም። ኦፒዲዮ ኦነግ እያሉ ይጠሩታል። ማነው ኦዲፒ። ይሄ አሁን ሴንሴሽናል ማድረግ ነው። ለምንድን ነው ኦዲፒ ብሎ ነው ምርጫ ቦርድ የመዘገበው? መጥራትም ያለብን የኦሮሞ ዲሞክራሲያዊ ፓርቲ ነው። ከዛ በኋላ አገሩን የሚመራው ኢህአዴግ ነው። ለኔ አሁን ኦዲፒ የሚባል መሪ አምጥቶ ሊሆን ይችላል፣ ግን የኦዲፒ የህወሓት አገር አይደለም። ይሄ ሀገር ማተኮር ያለብን እንደዛ ነው። ለምን ጥያቄህን የሙስጠፌ ድርጅት ማለት ነው ሶዴፓ፣ ለምን ስለ ሶዴፓን ትደግፈዋለህ ለምን አላልከኝም? ትቃወመዋለህ አላልከኝም?